ይሄ ሁሉ ነገር የሚያደርገው ይሄ ሁሉ ችግር የሚፈጥረው ለይኩን ነው። 2 ቀን 3 ቀን ሰጠዋለሁ። በዚህ ቀን አብርሽ ካልተፈታ እኔ የራሴን እርምጃ ወስዳለሁ ብዬ ነበር። አልከፍልም ካልከ ግን የሚፈጠረውን ነገር ታይዋል። አልከፍልም። አብርሃም ከዮርዲ ጋር አይሆንም በተአምር። እስከ ህይወት መጠፋፋት ልንደርስ እንችላለን። ባይዘው ሰላም እንዴት ናችሁ? ዲንጋት ዩቲዩብ ቤተሰቦች፣ እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ ዋና የመጣውበት ምክንያት ምንድነው? ያው እንደሚታወቀው ከአብርሽ ጋር በነበረው ሁኔታ ያው አብርሃም ተፈትቷል ተብሏለኝ ያየሁት ነበር ሚዲያ ላይ። እኔ ግን ለዚህ እንትን ለማለት ብቻ አይደለም አሁን የመጣሁት ምክንያት ምንድነው? ታስታውሱ ከሆነ ጋዘኔም ዮርዲን በነበረችበት ሰዓት ያው ብዙ ነገሮችን ተባብለናል። አንደኛ ከዮርዲ ጋር ማየትም አልፈልግም ብያለሁ። ሁለተኛም ደግሞ ብርም ደግሞ ተበድሬ ነው የከፈልኩኝ። ምክንያቱም እዛኔ በተመታውበት ጊዜ ችግር በገጠመኝ ጊዜ ከጎን ሆነው ብዙ ወንድሞችና እህቶች እኔን አግዘውኛል። በአጠቃላይ ወደ 100 ሺህ ብር ምናምን ነው ሉዝ ያደረኩት እና 50 ሺህ ብሩን የዛኔ እንዳያችሁት አስገቡልኝ። አሁን ደግሞ ከተፈታ በኋላ ደግሞ የበቃ ለነግራችሁ አልችልም። ጎንተኑ ወሬውና ሲናገር የነበረበት ቶንን አይታችሁ ሰምታችሁታል። ሁላችሁ በምን አይነት መንገድ ሲናገር እንደነበረ ምን ሲል እንደነበረ ሁላችሁም አይታችሁታል። ከምሬ ነው። አንዳንዴ ማሰብም ያስፈልጋል። ካሁን በኋላ ከምሬ ነው። በጣም እየቆረጥኩ ነው ያለው። በጣም እየተናደድኩ ነው ያለው። እኔ በተጎደው፣ እኔ በተመታሁት፣ እኔ በተሰቃየው ስቅይት እስኪ ሁሉንም ነገር ያው የተስተካከለ ምክንያቱም ያው ሽማግሌ በሀገራችን ባህልም ያው ብዙ ነገሮች አሉ። ምክንያቱም ሽማግሌ ማስቀየምም ከካሜራ ጀርባም ብዙ ሰዎችን ለኔ ቅርብ የሆኑ በሃይማኖት አባቶችንም ሁሎቹንም ይዞ እየመጣ ነበረ፣ እየላኩ ነበር እነሱ። እሱም እስር ቤቱንም ሲጠይቁ ባካችሁ ምናምን እያለ ነበር። አሁን ከወጣ በኋላ ደግሞ የሚናገርበት ቃላትና የሚናገርበት ቶን በጣም የሚያስጠላ ነው። በጣም በመቀጠል ደግሞ ለይኩን ራሱ ሲናገር የነበረበት ምክንያት ሲናገርበት የነበረው ቃላት ምናምን እኔ እንደዚህ ነኝ ምናምን ካሁን በኋላ ባይከፈል ምናምን እሱ ምን ኮንትሪቢዩት አድርጓል? እውነቱን ልነጋገር ከተባለ ከወሬ ውጭ ወሬ ብቻ ነው። እሱ ምንም አያመጣም። እውነቱን ልንገራችሁ እሱ ለይኩን ምንም አያመጣም። ከምሬ ነው የምነግራችሁ። ምንም አያመጣም። ሲጀመር በቃ ወደደም ጠላም አብርሃም 50 ሺህ ብር ይከፍላል። ፔሬድ ይሄ ግድ ነው። እኔ የትም አምጥቼ ልከፍል አልችልም። ስራ ተባረር ያለው እንዳልሰራም ደግሞ ቢያንስ እንኳን የጉልበት ስራ እንኳን መስራት እንዳልችል እጄን ያው አሁን እግዚአብሔር ይመስገን ሁሉ ደህና ነኝ፣ ግን መስራት እንኳን አልችልም። አካል ጉዳተኛ አድርጉኝ። አሁን ዙሮ ደግሞ እንደዚህ አልከፍልም ከወጣ በኋላ ምናምን ደግሞ ይቀራፈዳታል። በቃ ምንም አማራጭ የለም። ይገባታል፣ ከነበረበት ቤቱ ይገባታል። ለይኩንም ደግሞ የኖረበት ቤቱ ነው፣ ይገባበታል። ችግር የለውም። በጣም ካቅለበለበው ከምን አባቶች የሚተርቱት አለ፣ ከወተት የለመደች ዝንብ ከሽሮም ጥልቅ ነው የሚባል ተረት አለ እና ከዛ እንደለመደው ደግሞ እኔ ጋር በጣም አፉን እየከፈተ ነው ያለ። እንደ ይቅርታ አድርጉልኝና ለቃላቱ ትንሽ ያው አንዳንድ ሰው ባይዘው ተናግሮ ያናግራልና ተናግሮ ያናግራል። እኔ መናገር ለመናገር አልፈልጋቸውን ቃላቶች ሁሉ እያወጣው ነው ያለውና በጣም ነው የሚያስጠላው። ፉካራው ምናምን እኔ እንደዚህ ነኝ ምን ያመጣል? ሲጀመር እሱስ በቃ ወደደም ጠላም እውነቴን የምነግራችሁ በፊትም 3-4 ቪዲዮ የተሰራበት ማይታችሁት ከሆነ አብርሃም ከዮርዲ ጋር አይሆንም በተአምር። መረጃዎች አሉ። ይባይዘው የዮርዲ መረጃ አለኝ። እነሱ ቤት በነበርኩበት ሰዓት የዛኔም እንደነገርኳችሁ የአብርሃምም በጣም ብዙ ነገሮች አሉ። አብርሃም የሚፈልጋት ለራሱ ጥቅም ነው። የሆነ ነገር አለ። በቃ እኔ ስለሱ ጉዳይ እኔ ምንም የሚያገባኝ ነገር የለም። እኔ የምፈልገው ዋና እንትኔ ምንድነው? ብሩን ይክፈለኝ። በቃ 50 ሺህ ብር ቀርቷል፣ 50 ሺህ ብሩን ይክፈለኝ። ሌላ ነገር ከሱ ጋር ከአብርሃም ጋር ምንም አይነት ነገር የሚያገናኘኝ ነገር የለም። አሁን በኋላ ከዮርዲ ጋር ያለው ሁኔታ ዮርዲ ጋር ምንም አብረው እንደማይሆኑ 100% እርግጠኛም ስለሆንኩኝ ችግር የለውም። ግን አሁን ግን ከተፈታ በኋላ ደግሞ ይሄ ለይኩን ጋር ሆኖ እንደዚህ የሚፎክረውና ባይዘው ለይኩን ነው ሁሉ ነገር የሚጠነሰሰው። የዛኔም እየፎከረ ምን እያለ እሱ ሌላ ውስጥ አስገባው። አሁንም ደግሞ ጠብቁኝ፣ ከምሬ ነው ተመልካቾች፣ ሌላ ነገር አሁንም ደግሞ ሌላ ነገር ይመጣል። ሌላ ነገር
ሌላ ነገር እናንተ ኤክስፔክት ያላደረጋችሁት ነገር ሀፕን ይሆናል። ይሄ ልጅ ለይኩን የሚባል ልጅ አብርሃምን ወደ ሌላ ነገር እየሰደደው ነው ያለ፣ ወደ ሌላ ነገር እየወሰደው ነው ያለ፣ አብርሃምን እየወሰደው ነው ያለ። ከምሬ ነው። እኔ አብርሃም አብልተኛል፣ አጠጥተኛል፣ ያው የሆነ ነገር ተፈጠረ፣ ያው ችግር እንትን። እኔ ግን እንደ ወንድም የምመክረ ነገር ከዚህ ልጅ ራቅ። ለይኩን የሚባል ልጅ አንተን አይጠቅምም። በቃ ባመሉ ነው እድሜ ልኩን እስር ቤት በሱሱ ይኖር። 8 አመት ነው 9 አመት ታሰርኩ እያለ የዛኔ እንትን ሲል ነበር። የሰው ህይወት እስከ ማፋታት ድረስ የደረሰ በተንኮሉና በሚያደርገው ሴራ ነው። በጣም ከባድ ሰው ነው እሱ። በቃ አብርሃማውን በቃ እሱ ምን ይለዋል ያዩት ነበር ዩቲዩብ እንትኑ ላይ ይሄ ቪዲዮ ላይ ያዩት ነበርና በቃ እኔ እንትን ልልህ ነበረ፣ ምን ላስፈታ ነበረ፣ ባትፈታ ኑሮ እንደዚህ ላደርግ ነበረ ምናምን በቃ የሌለ ሲያወራ ነበር። ግን ምንም አያመጣም። ምንም ወሬ ብቻ ነው እሱ። ጉራ ብቻ ጉራ፣ በጣም ጉራ አለበት። ባይዘው በጣም ነው ጉራ ያለበት። እና እኔ በቃ ብዙ መናገርም አልፈልግም። እኔ መናገር የምፈልገው ነገር ብሩን ይክፈል። በቃ ብሩን ካልከፈለ ግን በቃ የለይኩን ምክርና የለይኩን አለውልህ የሚለው ነገር ላንተ አይጠቅምህም አብርሃም። ከምሬ ነው። ህይወትህን ሊያበላሽው ይችላል። ምክንያቱም ህይወት ተበላሽቶ ያንተ ህይወት የሚቀጥልበት ምክንያት አንድም ነገር የለም። ልትጠነቀቅ ይገባል፣ ልታስተውል ይገባል። አብርሃም አስተውል ወንድሜ፣ ከምሬ ነው። ከክፉ ደግነት ሳይሻል አይቀርም። ከምሬ ነው። ተው ወንድሜ፣ ተው እያልኩ ነው። ነገ የባሰ ነገር እንዳይፈጠር በስተጀርባው ነው የሚያጨበጭቡልህ ሰዎች ነገ ላንተ እየጠቀሙ እንዳልሆነ 100% ልነግርህ እፈልጋለሁና ምንም አይነት ነገር ጥቅም የላቸው። ለይኩንም በለው በስተጀርባ አንዳንድ ሰዎችም አሉ የምሰማቸው፣ እዚህ መናገር ስለማልፈልግ ነው። በጣም ብዙ ሰዎች አሉ፣ አለንልህ፣ አይዞ፣ በርታ፣ ጠንክር ምናምን የሚሉ ሰዎችም አሉ በስተጀርባ ከካሜራ ጀርባ። አብርሃም ወንድሜ እየጠቀሙ አይደለም። ነገ ህይወትህን ሊያበላሹብህ ነው። ነገ የወደፊት ህልምህን ሊያጨልሙብህ ነው። ተጠንቀቅ። እና ይሄ ሁሉ የምነግርህ እንደ ምክር ነው የምነግርህ። ግን ብሩን ካላመጣ ካልከፈልከኝ ግን ምን እንደሚፈጠር አሳያለሁ። እኔ ወንድማዊ ምክሬንም እየመከርኩ ነው ያለው። ከካሜራ በስተጀርባም የሚመክሩን ሰዎችም እንደማይጠቅሙም እየነገርኩ ነው። አሻፈራይ ካልክ ግን ከምሬ ነው ለህይወትህ ዋጋ ብትሰጥ ይሻላል። ለህይወትህ ዋጋ ብትሰጥ ይሻላል። አይጠቅምም። በቃ እኔ የምፈልገው ብሬን ነው። በቃ የከፈልኩት የተበደርኩት ብር አለ፣ ክፈል። በቃ ግድ ነው። ካልሆነ ጋር ዘኔን መያዝ አይቀርም። እኔ በሽምግልና ምክንያቱም እኔ ባለየ አይደለሁም እንደሱ ስቴፑን ጠብቄ በሽማግሌ ጠይቀዋለሁ። እንደግሜም ጠይቀዋለሁ። እሱን ራሱን እንዲከፍለኝ ጠይቃለሁ። ከዛም በኋላ ግን አልከፍልም ካልከ ግን የሚፈጠረውን ነገር ታየዋለህ። ከዮርዲ ጋር ቅድምም እንደነገርኳችሁ ነው መሆን አለመሆኑ እሱን እናያለን። ከምሬ ነው የምነግራችሁ። መቼም አብረሃት አትሆንም። ዮርዲ የምትለው ነገር እወዳታለሁ፣ እንደዚህ በጣም ትትነዋ ምናምን እንደዚህ በጣም ስለምወዳት ነው እንትን ስለምትለኝ ነው ከሷ ጋር ምናምን መለየት አልፈልግም ምናምን ሲያምን ይቅር። መቼም አብረሃት አትሆንም። መቼም አብረሃት አትሆንም። ለይኩን አብሮ ስላጨበጨበልህና አብሬ ከጎንህ አለው ምናምን እንደዚህ ስላለ ያንተ ህልሜ ይሳካልኛል ብለህ አስበህ ከሆነ ውሸት ነው። አይሳካልህ አብርሃም፣ አይሳካልህ። ስለዚህ እኔ የምፈልገው የተባባልነው አብርሃም እንዲፈታም ፍርድ ቤትም ሂጄ ያስፈታውበት ምክንያት ምንድነው? አንደኛ ሁሉን ነገር ትቸው ያደረገውን ነገር ከካሜራ ጀርባ ይሄ ለይኩንም ሲያደርግ የነበረው ሚዲያ ላይ እየወጣ ምን ሲል የነበረው እንደዚህ ያደርገዋለሁ እንደዚህ ይሆናል ምናምን በቃ ብዙ ነገር ሲለፈልፍ ነበር። እሱን ግን በቃ ይቀመጥ ትንሽ ልረፍ እስኪ ምን ያደርግልኛል? ብዙ ነገሮችን ያየው ሰው ነኝ። ብዙ ማግኘትን፣ ማጣትን፣ መንገላታትን፣ ክፉን፣ ደግን ብዙ ነገሮችን ያየው ስለሆንኩኝ እስኪ ትንሽ እንትን ልበል ብዬ በሽማግሌ ታስታውሳላችሁ ዮርዲም እንትን ብላ ብዙ ነገሮች እንትን ብያለሁ። አሁን ግን እኔ የምፈልገው ነገር ዋናው ነገር ምንድነው? በቃ ብሩን ይስጠኝ።
ብሩን ካልሰጠኝ ግን ሌላ ተአምር ነው የሚፈጠረው። አሁን ተመልካቾች ሌላ ተአምር ይፈጠራል። እናንተ የማትጠብቁት ነገር ሊፈጠር ይችላል። አዎ እስከ ህይወት መጠፋፋት ልንደርስ እንችላለን ባይዘው እንጂ የማንን እኔ እሱ ባደረገው ነገር ህግ ባይዘው እኔ ብልም ህጉ የማይለቀው እውነቱን ልንገራችሁ እኔ አመለከቻለሁ። ባይዘው ቪዲዮ ከተለቀቀ በኋላ ከለይኩን ጋር አብረው የገና ማግስት የለቀቁትን ቪዲዮ አይቻለሁ እንዳያችሁት እኔም ስላየሁት ለህግ አመልከቻለሁ። እኔ ምንድነው ያልኩት ያመለከትኩት ደግሞ ምንድነው በቃ በህይወት አደጋ ሊያደርስ ነው። ሁለተኛም ደግሞ ፍርድ ቤቱም ደግሞ ያለው ምንድነው ለህክምና ያወጣው ወጪ ብዙ ነገሮችን ይሄ ልጅ አውጥቷል ይከፈል። እኔ ደግሞ ፍርድ ቤት ያልኩት ምንድነው በቃ ተስማምተናል የህክምና ያወጣውትን ወጪም እከፍላለሁ ብሏል ብዬ ነው እንትን ያልኩት። በሽምግልና ተደራድረናል ነው ያለው። አሁን ወጥቶ ደግሞ እንቧ ከረዩ ምን ማለት ነው? እስኪ እናንተ ተመልካቾችስ እንደው ሁሌ እኔን ክፉ ነው የምታደርጉኝ? አንተ እንደዚህ እሱ ጥሩ ሰው ነው ምናምን። እሺ እኔ ምን ላድርግሽ? እሺ ይፈታ ያለውን ነገር በቃ ገንዘብ ይክፈል እንዴ። ለይኩን እኮ በጣም ከባድ ሰው እኮ ነው። ከምሬ ነው የምነግራችሁ። ምን እንዳደረገው እኮ ብነግራችሁ ደግሞ ዘዌ ለይኩን የሚያደርገውን የሚሰራው ሴራ በጣም ከባድ ነው እንዴ። ዮርዲን እኮ ሴትነትሽን ተጠቃሚና አስፈችው እኮ ነው ያለ። አስፈችው ሴትነትሽን ተጠቃሚና እንደዚህ አድርጊው ምናምን ስለሚወድሽ ምናምን ከዛ ዞረና ደግሞ ብር ምናምን ሲል በቃ እኔም እንትን ማለቱ በቃ መጨቃጨቁ ጭቅጭቁ ምናምን ስላስጠላኝ በቃ 100 ሺህ ብር ነው 100 ሺህ ብሩንም ደግሞ ያው 50 ሺህ ብሩ ይክፈላለኝ። ጋሽ ዘኔ እንደምታስታውሱት 50 ሺህ ብሩ ላከ። እኔም ደግሞ ያው ምንም አላልኩም። እና ተመልካቾች ለእናንተ ነው እኔም የምነግራችሁና እኔም በክፉ ነገር አትሳሉኝ። እኔ ክፉ ሰው አይደለሁም። ከካሜራ ጀርባ በጣም ብዙ በደሎች እየደረሱብኝ ነው ያለ። በጣም ብዙ በደል እየደረሰብኝ ያለ። ስለዚህ ተመልካቾቼ ቀጣይ የሚሆነውን ነገር እንግዲህ እኔም ቅድም እንዳልኳችሁ ምንድነው በሽምግልና ይፈታል ያለውን ነገር እንደገናም ደግሞ እኔ እንትን ብዬ ሽማግሌም ደግሞ እንደገና ልኬ ከሱ ጋር እኔ አሁን በጸብ ምናምን አልሄድም። ሽማግሌዎችን እልካለሁ። የሚደረገውን ነገር ይጠይቀው ጋዘኔን ራሱ ይጠይቀው። ጋዘኔን እልካለሁኝ። የሚመልሰው ምላሽ ለእናንተም ደግሞ ለተመልካቾቼ ምን አይነት ሪስፖንስ ምላሽ እንደሚመልስ ደግሞ ለእናንተ አሳውቃችኋለሁኝ። ሰላም ሁሉ አከብራችኋለሁ። እግዚአብሔር ይስጥልኝ። ሰላም ሁኑልኝ።